የለም እዚህ ምን ትሰራለህ? አንቺ ጋር መጥቼ ነው፣ ግን ደግሞ ተኝተሻል። እስክትነቂ ቁጭ ብዬ እየጠበኩሽ ነበር። ነቅቻለሁ። አሁን በቃ ብቻዬን ነበርኩኝ፣ ከዛ መጣሁ። ለምንድን የደበረክ? አላውቅም፣ ግን የሆኑ ነገሮችን የምረሳበት ነገር አስቢ እስኪ። እናተኛ፣ አንድ ቆንጆ ታሪክ ልንገርክ። ታሪክ? እንዴት? እኔ ሲከፋኝ እና ዛራ ታሪክ ስትነግረኝ ነው የምረሳው። የአቤልና የቃይል ታሪክ በመጽሐፍ ቅዱስ ውስጥ ይገኛል። አዳምና ሔዋን ሁለት ወንድ ልጆች ነበሯቸው፣ አቤልና ቃይል። ቃይል ገበሬ ነበረ። ይህም በመጽሐፍ ቅዱስ የተመዘገበው የመጀመሪያው ግድያ ነው። ብረው ከሄዱ ከባድ ጉዳትን ያስከትላሉ። እግዚአብሔር ደግሞ ልባችንና ታማኝነታችንን ይመለከታል። ሰው ለድርጊቱ ሁሉ ተጠያቂ ነው። ግን ይህን ነገር በሰው ካሰብነው ሰውን ፈልጎ አያጠፉም። የሆነ ያጣው ነገር ቢኖር ነው እንጂ። ተው ባሩክ፣ የሰው ነብስ ላይ መፍረድ እኮ በሁሉም መንገድ ያስጠይቃል። ስለዚህ ደግሞ መተውና ከዛ ሰው መራቅ ነው የተሻለ መፍትሄ ሊሆን የሚችለው። ያለቀልሽ? አዎ፣ ከድሮም እኮ አንድ ላይ ነን። በእርግጥ አቶ አምነን በሚያዘጋጃቸው ፕሮግራሞች ላይ አቶ ካርታንን ብዙ ጊዜ አይቼዋለሁ፣ ግን ይህን ያህል ቅርበት ያላቸው አልመሰለኝም። ኧረ እኛ ከዛም በላይ ነን። ታዲያ ምንድን ነው? ቆይ እንዴት አንተ ልጅ ታደርጋለህ? ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋህ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይህን ደግሞ ሳይቀና ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አለፈውበት፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? ሰላም ሰላም፣ እንዴት የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም የድር ድራማ አድማጭ ተመልካቾች ወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ ስለ ድር ድራማ ነው የሚኖረው። ቤሌን የምታፈቅረው ሰው እንደሌለ እንግዲህ በጨዋታ መሀል ተናግራለች ማለት ነው። ባለፈው ክፍል ላይ እንግዲህ ማርያ ባሮክና አምነን ሆነው እየተጫወቱ ባሉበት ሰዓት ላይ ለቤሌን እየቀረበላት ቅጣት እንግዲህ የምታፈቅረው ሰው እንዳለ ትናገር የሚል ነበረ። ባለፈው ክፍል ላይ ሁላችንም እኔም እንኳን ብዬ ነበረ ቤሌን አለ ልትል ትችላለች፣ ወይንም ደግሞ አምነን ስላናደዳት የለም ምን ብላ ልትመልስ ትችላለች። የለም ካለች ደግሞ ለባሮክ እንግዲህ ትልቅ ድል ነው የሚሆነው እያልኳችሁ ነበረ። እንዳልኳችሁም እንግዲህ አይ የለም ብላለች ማለት ነው። በዚህም ጊዜ እንግዲህ አምነን በጣም ነበር የተናደደው ማለት ነው። እንደዚህ በማለቷ እንዴት ይሄንን ትላለች? ምንስ ቢሆን ምንስ ባናድዳት እንዴት ይሄን ያህል ልትጠላኝ ትችላለች? እንዴት ይሄን ያህል በእኔ ተስፋ ትቆርጣለች? ምን አይነት ሴት ናት? ምን አይነት ራስ ወዳድ ናት? እያለ እንግዲህ በጣም ተናዷል ማለት ነው። በሌላ በኩል እንግዲህ ባሮክ በጣም ትልቅ ችግር እየፈጠረ ነው። በዚሁም እንግዲህ ወይዘሮ ሞርዚና ባሮክ እባክህ እየሄድክበት ያለውን መንገድ በደንብ አውቃለሁ፣ እባክህን እንደዚህ አታድርግ፣ እኔ የማስበውን ነገር እያደረግክ ነው ያለው፣ እባክህን በጣም ብዙ ነገር እኮ የማታውቀው ነገር አለ። ከአሁን በፊት ያለፈው ህይወትህ ጋር ደግሞ አምነን ምንም የሚያውቀው ነገር የለም። ነግረኸው ያለውን ነገር አስረድተው ከሱ የሚለውን ነገር ብትሰማ ይሻላል። እባክህን
ብላ ስትለሙ እንግዲህ ምን አልኩኝ ምን አላይ ብለሽ ነው? እኔ ያልኩት አምነን ወንድሜ እንዳይደክመው ከድርጅቱ ጋር አብረን እንሰራለን ያልኩት፣ ሌላ ምን ያልኩት ነገር አለ ብሏታል ማለት ነው። እኔ ምን ለማድረግ እንደፈለግ ሁሉንም አውቃለሁ። እባክህን ባሩክ እባክህን እንደዚህ አታድርግ ስትለው ምንም አላደረኩም፣ የሚገባኝን ነገር ለመውሰድ ነው እያሰብኩ ያለሁት። ስለዚህ ያሰብኩትን ታውቂያለሽ፣ ሁሉንም ነገር አደርገዋለሁ። ሁለተኛ በመንገዴ ሌላ አገኝሽ አልፈልግም፣ ልታስቆሚኝም እንዳትሞክሪ ብሏታል ማለት ነው። እሱ እንግዲህ በጣም እንዳያችሁት እየሰራ ያለው ነገር በጣም ለአምነን ለድርጅቱም ሆነ ለህይወቱ ከባድ የሆነ ነገር ነው ማለት ነው። ምክንያቱም እንግዲህ ከአሁን በፊት እንግዲህ አምነን ድርጅቱን ፋይሎችን እንዳለ የሰረቀችበት ካታሊና እሷን ሳይቀር እንኳን ለማግኘት እየሞከረ ነው ያለው ማለት ነው። ይሄ ልጅ እንግዲህ ካታሊናን ለማግኘት በጣም ብዙ ጥረት እያደረገ ነው ያለው። የወንድሙን ስልክ እስከ ማስፈተሽ ድረስ ደርሷል ማለት ነው። የወንድሙን ስልክ እንግዲህ አስፈትሹ የካታሊናን ስልክ ካገኘሁ እኔ ከእሷ ጋር መደራደር እችላለሁ። ስለዚህ ከእሷ ጋር ተደራደርኩ ማለት ደግሞ ሙሉ በሙሉ ድርጅቱን የራሴ የማድረግ እድሌ 100% ነው የሚሆነው በማለት እንግዲህ በጭራሹ አልፎ ተርፎ ድርጅቱን የራሱ አድርጎ አምነንን ከጨዋታ ውጭ ለማስወጣት ነው የሚፈልገው ማለት ነው። ይሄ ልጅ ይሳካለታል አይሳካለትም የሚለውን ነገር እንግዲህ አብረን የምናየው ነው የሚሆነው። ካታሊና ከዚህ ልጅ ጋር ትሰራለች ወይ የሚለውንም አብረን እናያለን። በእርግጥ ካታሊና ከአሁን በፊት ምን አስባ እንደሆነ ይህንን ነገር ያደረገችው ምንም የታወቀ ነገር የለም። አምነንም ጠይቋት ነበረ፣ ነገር ግን ምንም ልትመልስለት አልቻለችም። ፋይሎቹንም የወሰደችበትን ምክንያት ምንም የምናውቀው ነገር የለም ማለት ነው። እንግዲህ እዛ ቤት እናቷ ተገደለችባት የምትባለው ሲፈን ናት። ያችኛዋ ካታሊና ግን ይህ ሁሉ ነገር ልታደርግ የቻለችበት መንገድ ለምን እንደሆነ አልታወቀም ማለት ነው። እንግዲህ በሌላ በኩል ደግሞ እንዳያችሁት ህፃኗ ልጅ መታለች ማለት ነው። ዳኑ በመምጣቷ ደስ ያላችሁ በጣም ደስ ብሎናል እያላችሁ ኮመንት ላይ ያሳውቁኝ። ምክንያቱም ዳኑ በጣም ነው የምትወዳት ማለት ነው። ቤሊን በጣም ነው የምትወዳት። እንግዲህ እንዳያችሁት ገና አምነንን ካገኘችው በኋላ አምነንና ማሪያ አብረው ነበሩ። ገና እሷ ማናት ይቺ ሴት ብላ ከተዋወቀቻት በኋላ ሰንደሬላን ማግኘት እፈልጋለሁ ነበር ያለችው ማለት ነው። እንግዲህ ማርያም ሰንደሬላ የምትይው መቼም ቤሌን አይሆንም ማለት ስላት፣ አው እሷ ናት ሰንደሬላ። አይ ይሄ ስምማ ለእሷ አይገባትም ትላለች ማለት ነው። እና ለማን ነው የሚገባው ብላ ስትጠይቃት እንግዲህ አምነን አይ ለእሷ ስላላወጣሽላት ስለተናደደች ነው እንደዚህ ያለች እህቴ ዳኑ ዝም በያት ይላታል ማለት ነው። እንግዲህ ማርያም ዳኑም ለማርያ ጥያቄ ያቀርባላት ነበር፣ እንዲሁም ለአምነን ምን ናት ይች ልጅ ማናት እህትህ ናት እንዴ ስትለው እንግዲህ እሷ ቶሎ ብላ ሚስቱ ነኝ ለማለት አስባ ነበረ። ነገር ግን አምነን ቀደም ብሎ እህቴ ሳትሆን አብሮ አደጌ ናት ጓደኛዬ ናት በማለት እንግዲህ ለህፃኗ ነግሯታል ማለት ነው። እንግዲህ አምነንንም ና እንሂድ ሲንዴሬላን ማግኘት እፈልጋለሁ እሷ ጋር እንሂድ በማለት ይዛው ሄዳ አንዳንድ ሰላምታ ከተለዋወጡ በኋላ አምነን እናንተ ተጫወቱ በቃ እኔ የምሰራው ስራ አለ በማለት ትቷቸው ወጥቷል ማለት ነው። እንግዲህ እሱ ሲወጣም ቤሌን በጣም ተናዳ ነበረ። ምክንያቱም አምነን እሷ ጋር ባለመቆየቱ በጣም ደብሯት ነበረ ማለት ነው። ልጅቷም እንግዲህ በጣም ስለገባት ምን ሆነሽ ነው የተናደድሽ? ያናደድሽ ወንድሜ አምነንና ማርያ ናቸው አይደለ ትላታለች። አዎ በጣም ነው ያናደዱኝ ወንዶች። የዳኑ እንግዲህ ማርያም ለማቃጠል ቆማ ተነስታለች ማለት ነው። አያቴ ሴማ ትጠራሻለች በማለት ቤት ውስጥ ቆልፋባት ነበረ ማለት ነው። እኔ በጣም የተመቸችኝነት ተጫውታባት ነበረ ቤሌንን ማለት ነው። በጣም እሷን ማሰቃየት ጀምራለች። አምነንም እንግዲህ በዳኑ መምጣት በጣም ደስ ብሎታል። ምክንያቱም ዳኑ አምነንና ቤሌን ሲራራቁ ስለማትፈልግ እኛንም እንድታቀራርበን ይሆናል በማለት እሱም በጣም ደስ ብሎታል። እንግዲህ እናያለን ማለት ነው። በሌላ በኩል እንግዲህ ቤሌንና ሜርሲ ጓደኛሞች ሆነዋል። ይህ ነገር እንግዲህ ወይዘሮ ሴማን በጣም ነው የሚረብሻት። በጣም
ውዶችዬ እንግዲህ ወይዘሮ ሴማ እንዳያችሁት በጣም ተናዳ ነበር ባለፈው ክፍል ላይ። አሁንም ግን ሜርሲ በአሁኑ ሰዓት በእርግጥ ለቤሌን በጣም ጥሩ ናት። በጣም ጥሩ ነገር ነው እያደረገች ያለችው፣ እየመከረቻት ነው ያለችው። ቤሌንም ደግሞ እየሄደችበት ያለው መንገድ አሪፍ ነው ብዬ እላለሁ፣ እንደኔ ማለት ነው። ምክንያቱም አምነንም በጣም ጥፋት አጥፍቷል። ቢሆንም ግን ከዚህ በላይ ደግሞ ንፋስ በመሀላቸው ማስገባት አለባቸውን ብዬ አላስብም። ዶኪ እናንተም የተሰማችሁን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ በኩል እንግዲህ ሜርሲ ለባሮክ እዚህ ቤት እስከ መቼ ነው የምትቆየው ብለው ነበረ ማለት ነው። እንዴ ይህ ቤት እኮ የኔ ቤት ነው። አይ ምናልባት እኔም አንተም እዚህ ቤት እንግዳ ነን ብዬ ነው ስትለው፣ እኔ ቤቴ ነው እንግዳ አይደለሁም ብሎ ሲላት፣ እንግዲህ ወይ ጉድ እናትና ልጅ ከአንድ ባህር ይቀዳል አሉ ብላ ትተርትበታለች። እንግዲህ ምክንያቱም እናቱም እሱም እዛ ቤት እንግዲህ ቤቴ ብለው ስለተቀመጡ ያንን ነገር ለመንካት ፈልጋ ነው። እሱም አይ እናትና ልጅ ሳይሆን ባልና ሚስት ነው የሚሆነው ይላታል። አይ ያው ብቻ አማርኛውን ለሚገባውን ቦታ ስላገኘ እንደዚህ ሊሆን ይችላል ብዬ ነው ትለዋለች። በሌላ በኩል ካታሊና እንግዲህ ከአሁን በፊት አምነን ስለገደለው ሰውዬ ፋይል እንደገና እያንቀሳቀሰች ትገኛለች። ካታሊና አምነንን ምን ልታደርገው ትችላለች? ከአሁን በፊት እንግዲህ ካታሊና አምነንን ስታወራው በጣም የዋህ ነህ፣ ነገሮችን ማስተዋል ብዙ አትችልም፣ ቶሎ ብለህ ትናደዳለህ፣ በፊት ላይ ያየሁት ነገር የዋህነትህ ነው እያለች ነበረ። ምናልባት ካታሊና አምነንን ልታሳስረው ፈልጋ ነው ወይስ አሁን ደግሞ ከባሮክ ጋር መስራት ስለጀመረች ነው ፋይሉን ማንቀሳቀስ የጀመረችው? አብረን የምናየውን የሚሆነው ውዶችዬ። በእውነት አምነን መታሰር አለበት ብዬ አላስብም። እሱ ከታሰረ እንግዲህ እዛ ቤት ማን እንደሚቀር ታያላችሁ። ቤቱን ባሮክ መጫወቻ ነው የሚያደርገው ማለት ነው። እንግዲህ ወይዘሮ ሴማም እንዳያችሁት አርጅታለች። አምነን የለም ማለት እንግዲህ የሚፈጠሩ ነገሮች ይኖራሉ ማለት ነው። እንግዲህ በጣም አዳዲስ ነገር እየተፈጠረ ነው ያለው። እንግዲህ አምነን ግን መታሰር አለበት ብዬ አላምንም። በእርግጥ የሰራው ስራ ቢያሳስረውም ግን እንደዚህ መሆን አለበት ብዬ አላስብም። በእርግጥ ሜርሲም የእጇን ማግኘት አለባት። ምክንያቱም ያን ሰውዬ እዚህ ደረጃ እንዲደርስ ስታደፋፍረው የነበረችውም አንዷ እሷ ስለሆነች ማለት ነው።